ዛሬ ደግሞ ምን ጉድ ነው እንዴ? እህትየው ግን ከየት ነው ተሰልባ የመጣችው? የመጀመሪያው ደስታማ እኮ ይለያል። እኔማ ከኢንትሮ ጀምሬ እኮ ነው መደሰት የጀመርኩትና ነገር ግን እህትየው መታ ነገሩን አደፈረሰችው። ባንዴ ደግሞ ደስታና ችግር ባንዴ ተቀላቀሉ ማለት ነው። ያልተፈጠረ ነገር ተፈጠረ በማለት እነሱን ለማለያየት ነው እንዴ? አረ እህትዬ ተረጋጊ። ሰላም ሰላም ቤተሰብ እንዴት ቆያችሁልኝ? ሰላማችሁ ይብዛልኝ እና ውዶቼ ማለት ነው። እኔ ማርያምን በጣም ነው ደስ ያለኝ። ገና ከመጀመሪያው ነው በቃ ሲሳሳቁ ምናምን ደስ ያለኝና ዋናውና አስቸጋሪ የሚባለው ነገር የእነሱ መጣላት ነው። ግን እነሱ ከታረቁ ደግሞ ምንም ነገር ቀላል ነው ለእነሱ፣ ይፈቱታል። የማይፈታ ነገር የለም ከአንድ ላይ ከሆኑ ማለት ነው። መጀመሪያ ላይ እንደዛ በደስታ ፈንጥቀን መሀል ላይ ደግሞ ደስታችን አጠፋችሁ እኮ እህቷ መታ ቤዝዬ ቸኮሌቷ ማለት ነው። እንደው አፏ ያወራል እንጂ እኮ ልቧ ሌላ ታሪክ ነው ያለውና ማርኬ እኮ በፍጹም በቃ መለየት የማትፈልግ ሰው ብትኖር ቤዚ ነችና፣ ግን ያው ካፏ ላይ በእርግጥ አንደኛም እንዲማር ስለፈለግኩ ነው ብላለች። አዎ አንዳንዴ ያው የሰው ልጅ ስህተቱ ሊገባ ይገባልና ማለት ነው። እንደዛ ስትደረደር የነበረው ቤዚ ከልብ አይደለም እንዴ ለማርኬ ማለት ነው። እንዴት ተዝቆ የሚያልቅ ፍቅር ነው ያላት በዚህ አጋጣሚ ቤዚ እና እንግዲህ ቸኮሌት ይገባታል። እንዴት ነው ማርኬ ግን ቸኮሌት ሳትወስድላት የቀረኸው? አበባ ስትገዛ ማለት ነው። መታረቃቸው ተመስገን ቢያስብልም እህትየው ጫር ያደረገችው ነገር ደግሞ የሆነ ሀሳብን ይሰርቃልና ማርኬ ደግሞ ዛሬ ለየት ብሏል። የሆነ በቃ ከመጀመሪያውኑ ሳቅ እያለ ነው። እና እኔ አንዳንድ ሰዎች ግን ማርያምን በጣም ነው የምትገርሙት። ማለት የሆነ ምክራችሁ ደስ ሲል፣ አሁን ለምሳሌ ማርኬን የመከረው ሰውዬ ማለት ነው። ትልቅ ሰውዬም ከሆንክ እግዚአብሔር አምላክ ጤናና እድሜ ይስጥ፣ ትንሽም ከሆንክ ያሳድግ። ውዶች ደስ ብሎኝ እኮ ነው ማርያምን። የሆነ በቃ ደስ የሚል ምክር ነው የመከሩት። ገብቷችኋል አይደለ? የልቤን ነው የተናገረው ያ ሰውዬ ማለት ነው። የመከረው ምክር እናቴ ከውስጥ ያለ ነገር ነው። እና በትናንትናው ዕለት ማርክ ያደረገው ነገር ልክ አይደለም የነበረ ልጅቷን የሚያናግርበት መንገድ እና እኔ አንዳንዴ የሆነ ነገሮችን ጭርስ አድርጌ መናገር አልፈልግም። ገብቷችኋል አይደለ? እና ከመጀመሪያው ፈንጠቅ እያለ ማርኬ በደስታ ማለት ነው። ፍቅር ግን የስራውን ይስጠው። በጣም ከባድ እኮ ነው እናቴ፣ በጣም ከባድ ነው ማርያምን። ውይ እንደ ፍቅር የሚያስደስትም የሚፈትንም ነገር የለም በዚህ ምድር ላይ እና ሲያስደስታችሁም ወደር የለውም፣ በቃ ሲያስቸግራችሁም ወደር የለውም፣ የሚደርስበት የለም ፍቅር እና ኡፍ ማርያምን ደስ ነው ያለኝ ስለታረቁ ሁለታቸው አንድ ስለሆኑና ከምንም በላይ ደግሞ የሚያስደስተው ማለት ነው ቤተሰብ በቃ የሰው ልጅ ጥፋቱን አውቆ ከልቡ ተጸጽቶ ይቅርታ ስጠይቃችሁ እንደዛ በልባችሁ የቋጠራችሁት ቂም ባንዴ ብትን ነው የሚለው ማለት ነው። ያ ሰው በደንብ ተጸጽቶ አውቆ ጥፋቱ እንደሆነ ገብቶት ይቅርታ ሲጠይቅ ማለት ነው። እና እንደዛ ተደስተን እህትየዋ እንግዲህ ነገር እያበላሸች ነው። እኔ የምላችሁ ቤተሰብ ማርኬ ግን ምንድን ነው መዝሙር ነው ሙዚቃ ነው? እንደዛ ሲሆን የነበረው የደስታው ብዛት ማለት ነው። እኔ እንዴት እንደሳኩኝ ማርያምን። አይ ማርኬ ግን እኮ የዋህ ነው። እኔ እኮ በጣም ነው የሚያሳዝነኝ እናቴ ትሙት። ግን ምን መሰላችሁ እኔ አሁን አንዳንዴ ማርኬን ጫንለዋለሁ። እኔም ራሴ ይገባኛል እንደምጫ ነው። ግን ውዶችዬ ማርኬና ቤዚ ለእኔ አንድ ናቸው። አንዳንዴ ደግሞ ጥፋት አይታችሁ በፍጹም ማለፍ የለባችሁም። የምትወዱትን ሰው ጥፋቱን እየነገራችሁት ነው ማለፍ ያለባችሁና ለዛ ነው ብዙ ጊዜ ማርኬን ምጫ ነው። እኔ እንግዲህ እህትየዋ ተቅለብልባ መታ ከየት ነው የመጣችሁ? ግን እኔ እኮ ሳላያት ስልብ ብላ መድረሷ ገርሞኛልና ጭራሹኑ የተረሳ የደቀቀ የወደቀ ነገር የውጭ ፕሮሰስ ሊጀመር ነው አለች ማለት ነው። ከዛ ደግሞ በጣም የሚያስደነግጠው ማርኬን እንደዛ ከላይ ከታች ቁንጥንጥ እንዲል ያደረገው ማለት ነው። ከባድ ዜና ነው እኮ ፍቅረኛውን ሚስቱን ሽማግሌ ተልኳል ትያለሽ እንዴ? እንዴት አይነት ድፍረት ነው? ተይ እንጂ የኔ እናት ተይ እንዴ! በትናንትናው ልክ ነሽ ብለን አለብነሽ። የዛሬው ግን ልክ አይደለም እውነት ለመናገር ማለት ነው። በእርግጥ ያው እንደዚህ የምትሆኙ ለእህትሽ ሰላም ብለሽ ነው። ድጋሚ ነገር ቢፈጠር ልብሽ ይሰበራል በማለት አስበሽ እንደሆነ ይገባኛል። ግን ደግሞ ይሄ ስህተት ነው። ልጆቹ ወደ ሰላም መጥተዋል፣ ታርቀዋል እና በፍቅር መካከል ሌላ ሶስተኛ ሰው መግባት የለበትም። ልትረጃት ይገባል ብዬ አስባለሁ። ፍቅር ደግሞ ገና ነገ ምን ይፈጠራል ተብሎ ተፈርቶ ልጆቹ ያለ መታረቅ አይችሉም። እንዴት ይሆን? ይሄን ነገር እንዴት አታስብም? አንቺ አፍቅረሽ አታውቂም እንዴ? እና ልጅቷ የተናገረችው ነገር ውሸት ነው። አሁን ይሄ ሽማግሌ ተልኳል ያለችው የምር አውቃ ነው ዴ በአዲስ አበባ ኑሮ በዚህ በሰለጠነ ዘመን እንዴት ነው ሽማግሌ ተልኮ ቤዚ የማታውቀውን ሰው የምታገባው? ምን ማለት ነው? ማርኬን ተስፋ ለማስቆረጥ ፈልገሽ ነው
እኔ በቃ እንደዛ ነው የተረዳኋት፣ እሱን ተስፋ ለማስቆረጥ እንጂ ምንም ሽማግሌ የተላከ ነገር የለም። በቃ እህትየው አንዴ ማርኬን በመጥፎ ነገር ስለዋለች። ወይኔ ጉዴ በጣም ከባድ ነው። እኔ የሚገርማችሁ ነገር ያስደነገጠኝ ይሄ የሽማግሌው ምናምን አይደለም። ይሄ ውሸት እንደሆነ ማወቅ አለብን። ይሄ ውሸት ነው። ግን ያስደነገጠኝ ነገር ምን እንደሆነ ታውቃላችሁ? ወደ ውጭ ፕሮሰሱ ሊጀምር ነው ያለችው፣ ግን እሱ አይታወቅም። ምናልባትም ሊያደርጉት ይችላሉ። ምክንያቱም ከዚህ በፊትም እሷ ሳትፈልግ ነበረ እየተጀመረላት አይደለ? ትቸው ነበረ። ነገር ግን በመሀል ተቀጠለ ነው ያለችውም ቤዚ በዛ ሰዓት። ስለዚህ ይሄን ነገር ደግሞ ሳታውቅ ሊጀምሩትም ይችላሉ፣ አይታወቅም። እና ማርኬ ምን ማድረግ ነው ያለበት አሁን? ቤዚን ቶሎ ብሎ ወደሱ መውሰድ አለበት። እኔ ከመጀመሪያውን ቤዚ እኮ ነው ያጠፋቸውን ማለት የወጣችበት ቤት በሩቅ መሆን ሲገባት ተመልሳ ከዛ ቤት መግባት አልነበረባትም። እኔ መጀመሪያ ላይ እንኳንም ሄደች ብዬ ነበረ። ብቸኛ ስትሆን ያው ይከፋታል በሚለው ሰው ስለሚያስፈልግ እንደዚህ ልብ ስብራት ሲገጥማችሁ ደግሞ ብቸኝነት አስፈላጊ ስላልሆነ ከዛ መሄዷ ጥሩ ነው። ቢያንስ ከሰው ጋር ትገናኛለች፣ ታወራለች። ለተወሰነ ደቂቃ ያ የልቧን ነገር ትረሳውና ከሰዎች ጋር ስትስቅ ስትጫወት እንደዛ ይሆናል ብዬ አስቤ ነበር። ግን አሁን ላይ መሄዷ ትክክል አይደለም። ከምሬ ነው። ተጣሉ ምንም አሉ ምንም እንደተለመደው እነሱ ተጨቃጨቁ ምንም አሉ፣ ነገሩን መፈታቱ ላይ ቀር ተመልሳ ከዛ ቤት መግባት አልነበረባትም። በተለይ ደግሞ የቤተሰቦቿን ጸባይ እያወቀች ማለት ነው። የሚገርማችሁ ቤተሰብ እኔ የቤዚን ቤተሰቦች የማስባቸው በጣም ወግ አጥባቂዎች፣ በጣም ለክብራቸው እንዴት ነው ለክብሩ የሚጨነቅ ሰው አይታችሁ ታውቃላችሁ? በጣም ይሄ ክብር የሚባል ነገር በእነሱ ቤት የበረታ እንደሆነ እና ለምንም አይነት ነገር ያለ ፍቃድ ማድረግ እንደማትችሉ ነው እኔ ቤተሰቦቿን የማስበው። ከእሷም አንጻር እንደዛ ነው ማስባትና ለምሳሌ ቤዚ ከምትናገራቸው አንዳንድ ነገሮች የሆነ ስነ ስርዓቷ ምናምን እንዴት እንዳደገች በቃ ትረዳላችሁና ሰዎቿ ቤተሰቦቿ ወግ አጥባቂ እንደሚባሉት አይነት ሰዎች ይመስሉኛል። እና አሁን ቤዚ እዛ ግቢ ውስጥ እንዴት ነው ልትወጣ የምትችለው? መድኃኒዓለም። ለማንኛውም ቤዝዬ ዋናው ነገር መታረቃችሁ ነው። ከዛ በተረፈ ያለውን ግን አሁን ከዛች ቤት የሆነ ቦታ ስታገኝ ውልቅ ብለሽ ማውጣት አለብሽ። እንዴ እቃዋን ምናምን ወስድ አስገብታለች እንዴ? ቆይ ቤዚ እንደዛ ብላናለች መሰለኝ ባለፈው። ዴ የምሬን እኮ ነው። በጣም ከባድ ነው። የቤተሰብ ጋር የተጠላለፈ ፍቅር ደግሞ ማርያምን በጣም ከባድ ነው። ብዙዎች እንደዚህ በቤተሰብ ደረጃ ነገራቸው መስቀልቅል ብሎ እየተዋደዱ የሚለያዩ ፍቅረኛሞች አሉ። ያው እዚህ በፊትም በጓደኛዬም ስለገጠመኝ እኔ ማለት ነው።